ወይዘሮ ሜላንት እርግቤ እንደዚሁም ደግሞ ወይዘሮ ሜላንት እናት ሀንቾ ወደ ዶክተሩ ጋር ሄደው ዶክተሩን እየተጠባበቁ ነው። እርግቤም ቁና ቁና እየተነፈሰች ነው። ሀንቾም ደንግጣለች። የወይዘሮ ሀና አያትም የእርግቤ አያትም እንደዛው በጉጉት እየጠበቁ ነው። ዶክተሩ ቆየ ለምንድን ነው የሚያስጠብቀን እያሉ ተፋጠዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ታበረታችሁ ዘንድ በዝንትና እጋብዛችኋለሁ። አስተያየታችሁን በኮሜንት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ስል በትህትና እጠይቃችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። ወይዘሮ ሜላንት ይሄ ደግሞ ምንድን ነው እንደዚህ የቆየው አለች። የሜላንትም እናት ሁልጊዜ አንቺ ደግሞ እንደዚህ መቸኮል ትወጃለሽ አሉ። እንግዲህ ውጤቱ ተቀይሯል። ውጤቱ እንደሚያሳየው በሌላ አስገድደው እንዲያስቀየሩት ነው እየታየው። ያሳዝናል። ሀንቾ እንግዲህ በጣም ልብ ይሰብራል። ይችኛዋ ደግሞ የውሸት እርግብ ልጅ ተብላ አሁን ለጊዜው እንትን ብላለች። እንደዚሁም ደግሞ የሀንቾ አያት ብንላቸው ይቀላል። አልተቀበሉትም፣ ጠርጥረዋል። ስለዚህ ወይዘሮ ሜላንት ደግሞ ግግም ብላ ተቀብላለች እና በመጨረሻም ወይዘሮ ሜላንትና እናቷ ተጣልተው የወይዘሮ ሜላንት እናት በጠብ ከቤት እስከ መውጣት ድረስ ይደርሳሉ ማለት ነው። ቀየሁባችሁ አይደል? እንግዲህ ሆድ ሲያቅደረው ማታ ነው። ዶክተሩ እንግዲህ ተጨንቋን ተገዶ እንደሆነ እየቀየረው ስለዚህ ተጨንቋል። ቆየሁባችሁ አይደለ አለ። ከዛ የወይዘሮ ሜላንት እናትም ሆን ብለህ እኮ አይደለም የቆየኸው፣ ያው ውጤቱ እኛ ጋር መቀመጥ ስለሌለበት ላመጣው ሂጄ ነው። አሁን ውጤቱን ንገረን። እኔ ውጤቱን መናገር አልችልም ዶክተር። እንዴ ለምን? የወይዘሮ ሜላንት እናት እንግዲህ ይሄው እንደምታዩት ውጤቱ የታሸገ ነው። ስለዚህ ቤታችሁ ወስዳችሁ ማየት ትችላላችሁ ዶክተር። ዋና ውሸታማ እርግብ ዶክተር አንተ ብትነግረን ችግር አለው አለች። የእናንተ ፈቃደኝነት ነው እንጂ እኔማ መቻል እችላለሁ ዶክተር። እንግዲህ ያውቃል እርግቤና ዶክተር ይተዋወቃሉ ኦልሬዲ። ሜላንት ሀደ እንደሱ ተሆነ ክፈተውና ንገረና፣ እናንተ ፈቃደኛ ከሆናችሁ ይቻላል። ሀደ ፍታና ንገረና። ወይዘሮ ሜላት ሀና አንቺ ፈቃደኛ ነሽ አይደል? እሷ ደግሞ ምን አገባት? ወይዘሮ ሜላንት ይሄ ውጤት እኮ የሷም ነው። ስለዚህ የሷም ፍቃድ ያስፈልገናል ዶክተር ውሸታሙ። ሀንቾም ችግር የለውም ዶክተር ልትነግረን ትችላለህ አለች። ካላችሁ እንግዲህ ይሁን። እሺ ምንድን ነው ወይዘሮ ሜላት? በውጤቱ መሰረት ሀና እናንተ ልጅ አይደለችም አለ። እንግዲህ ተቀይሯል፣ ባይዘዌ ተቀይሯል፣ አይን ባይን ተቀይሯል። ከዛ በኋላ ሀንቾዬ በጣም ደነገጠች። ምክንያቱም እውነትን የያዘ ሰው ያኔ ታውቃላችሁ። እርግብ ደግሞ ውሸታማ እርግብ ተጨንቃ ነበረ። ግን ወይዘሮ ባዩሽ አብሽሬ እንዳለቻት ተቀይሮ አሁን ሀንቾ በድንጋጤ እርግብ ደግሞ በደስታ በሀሴት ተሞልታለች እንላለን። በጣም ያሳዝናል። ሀንቾ ምን አለች? በጣም ደነገጠች። ምክንያቱም ሀንቾ እውነት አላት፣ እርግብ ደግሞ በሐሰት መጣ። ያው መቼም ዛሬ በእግሩ ተሄደ በእጁ ሄደ እንደሚባለው የሀንቾን እውነት እንግዲህ ደብቀውባታል። በጣም ነው የሚያሳዝነኝ። ማርያምን ያሳዝነ እንዴ! ፍትህ ለሀንቾ። እንዴት አለች። እኔ እንግዲህ አላውቅም። ናሙናው እንደሚያሳየው ከሆነ አንቺ ወይዘሮ ሜላንት ልጅ አይደለሽም አለ። ወይዘሮ ሜላንትም ሳቀች። ሀን ማነች? እርግቤም አበደች፣ ወደ ሰማይ ዘለለች። የጊዜ ጉዳይ እንጂ እውነቱ ይወጣል። አዎ አሁን ሀንቾ ወረቀቱን ተቀበለችና ውሸት ነው ብላበትን አድርጋ ወደች። ፍትህ ለሀንቾ። ይሄ በፍጹም አይሆንም አለች። የሌባ አይነት ደረቅ አሉ ወይዘሮ ሜላት። የሌባ አይነት ደረቅ አሉ። ይሄ በፍጹም አይሆንም አለች ሀንቾ። እንግዲህ ከዚህ በላይ ምን ታደርጊ ወይዘሮ ሜላንት እናት። እሺ የሆነውስ ሆነና ይች ልጅ ናት ወይ አሉ። እውነታቸውን ነው። አይናይቶ ልብ ይፈርዳል እንዴ! ምናምን የማይመስል ጦጣ። ላይክ ሰብስክራይብ አድርጉልኝ። ይቅርታ ግን ተናድጄ ነው። እንግዲህ ውጤቱ እንደሚያሳየው እርግብ የወይዘሮ ሜላንትና አቶ መስፍን ልጅ ነች። ዶክተሩ ነፍሱ አይማርም አለ
ወይኔ ማየ ደስ አላለሽም? እንዲሁ ዛሬ ቅርታ አድርጉልኝ ተናድጃለሁ። ጠራጠሪ ያለሽ እንደ ደግሞ ልጅም እኔ እንግዲህ ሜላንትን የሆነ ሰው ሄዶ መቀስቀስ አለበት። ወይዘሮ ሜላንት ተሳስታለች። ልጇ ሀንቾ ሆነች እንጂ ይቺ ጦጣ አይደለችም። ተሳስታለች። እውነቴን ነው የምላችሁ። እንዲሁ ላይክ ሰብስክራይብ አድርጉልኝ። ዛሬው ንግግሬ ግን ይቅርታ እንደሆነ ስሜታዊ እየሆንኩ ነው። ጠራጠሪ ያለሽ እንደ እኔ ልጅ ነይ እስቲ ልቀፍሽ የኔ ልጅ። አንቺስ ደስ አላለሽም? በውጤቱ ደስተኛ አትሆኑ እማቀው ነገር የለም። ግን አንዳንዴ እውነቱን አውቆ መቀመጥ ይሻል ይመስለኛል። ዶክተሩ ቀላል ደስ ብሎና እንደ ዶክተርዬ ና ልቀፍህ። አዎ መታቀፍ አለበት። እውነቴን ነው መታቀፍ አለበት። ሲያንሰው ነው እንዴ? ሲያንሰው ነው ይሄ ከሃዲ ታምቾ እንግዲህ የአሲር ጓደኛ ነው። ታስታውሳችሁት? ከዚህ በፊት የሀናን የልጅነት ፎቶዋንና መስቀሏን ዘርፎ ሄዶ የሰጣቸው ለወይዘሮ ባዩሽ ሰጥተው አቶ እርግብ ተብየዋም ያንን መስቀልና ፎቶ ይዛ እንዲከድ ያደርጋቸው በታምቾ ምክንያት ነው። አሁን ታምቾ ከአሲር ጋር ወደ አባ ጋር ፋያ ሲያውኝ አሁን ይቀውጡታል ማለት ነው። እንዴት ነው አሁን? እንደዚህ እኮ ነው የሚቀውጡት። አይለሙ አይሰሙ አሲር ደየሙ እንዴ አንተ አለ እንግዲህ አሲር በጣም እየወደዳቸው ያማል። ስለምን ድየማ ነው የምታወራው? ምንድነው አይለሙ አይሰሙ ማለት ነው እንደዚህ ያደረጋቸው? አሲር ምስኪን የመጨረሻ ሕክምና ብለው እንደዚህ ቆልፎ አመጧቸው። እርግጠኛ ነህ ግን አልደየሙ? ታምቹ ምን እያልክ ነው? እያቸው ሲሉም እኮ አሉ አልኩህ። የሉም እባክህ። ወይ ሐኪም እንጥራ እንዴ? ታከሙ በኋላ እንደዚህ ናቸው። ቀጣይ ሕክምና ሲደረግላቸው ይነቃሉ ብለውኛል። ወይኔ ፈያው ያች ሀገር የምታንቀጠቀጥ ምላሳቸው ተያዘች አይደል? ልጅ ግን ጤነኛ ነህ? አሁን እንደዚህ ታመው እሙርት ይዝባቸዋል። እንደዚህ ታመው ሙድ ካላስቁባቸው በጤናቸውም አልችላቸውም። እንዴት እንደዚህ ትላለህ? ከፋዘር ፊት እንዴ ይሰማሉ እንዴ? ታባዎቹ ጭንቅላት መተው ነበር እንደ ደነዘዝኩ እኮ። የምር ግን ሀና ይከዳ ነው። አሁን ትመጣለች። ተቀመጥ ሲለው ተፋዘር አልጋ ጫፍ ላይ ቁጭ አለ። አሲርም አንተ ሰውየውን ልገላቸው ነው በሉረድ አለ። ላይ ልቀመጥ ሀዳ ወደ ላይ ተቀመጣ አሲር ላይ አዋ አሲር ቤተብየዋ ከአያቷ ከእናቷ ጋር ሆነው ይቻጭ በርባሪ ውሸቷ ተጋለጠ አለች። ወይዘሮ ሜላንትም እና አለች። ግን አሮጊቷ ሀቀኛ ሰውና ደማቸው የነገራቸው እኔ እንኳን አልመሰለኝም። እስቲ ዝጠብቁኝ አሉ። ሀንቾን ሄደው ሊያጋ ልጅ ነው ደግሞ ልጅቷን አናግሬ ልምጣ እንዴ? ይችን አጭበርባሪና ሌባ ወይዘሮ ሜላንት ብለሽ ነው የምታናግሪያት? እንዳፍሽ እንዳመጣልሽ አትናገሪ ብዬሻለሁ እኮ የወይዘሮ ሜላንት እናት። ወይዘሮ ሜላንት እናት ሀና ገደፍ ብላ እያዘነ ባለችበት አገኟት። ልጅ አለች። አያቴ ማለት ፈራሽ አሏት። ወዲያም ጥዱስ እንችም ምን ላድርግ አለች። ችግር የለውም እማማ ብለሽ ጥሪኝ አሉ። ከዚህ በኋላ ማዘን አያስፈልግም አሉ። ለምንድን ነው ማዝናው? እማማ እንዳላስብሽ ሁሉም እንዳላስብሽ ስለሆነና አሁን ለማሳየት ብዬ እንጂ ምንም ነገር ፈልጌ አይደለም ምርመራውን ያደረኩት። ሀንቾ ቤተሰብ ያልሻቸው ሰዎች ቤተሰብ ሳይሆኑ ሲቀሩ ልብ ይሰብራል። የኔ ልብ እኮ እንዲህ በቀላሉ አይሰበርም እንዴ ልጄ። ከአጥንትና ተስጋ አይደል እንዴት ተሰራሽው? እንዴት አይሰበርም? ወይዘሮ ሜላንት ለምን እናቴ አልሆንም ብዬ የምሰበር ልጅ አይደለሁም አለች። ጀግና ያን ያህል ክፉ ሲሆን አብሻለሁ ማለት ነው። አረን እንደዛ ማለት አይደለም። እውነታውን ለማወቅ ብዬ እንጂ ምርመራ ያደረኩት እናትም አባትም አክስትም አጎትም ሁሉንም የሚሆን ቤተሰብ ነው ያለኝ። እሱ ጥሩ ነው። ግን ደግሞ እማማ ምንም ግን የሚያስብል ነገር የለም። እንኳን ተገላቢጦች ሆኖ እኔ ልጅ ሆኜ ቢሆን አባዬን ትቼ እናንተ ጋር ሆናለሁ ማለት አልነበረም። አንቾዬ እርሶ በጣም አመሰግናለሁ። መልካም ሰው ነዎት። በጣም አመሰግናለሁ። እኔ ደግሞ ምን አደረኩልሽ ልጄ? ሆይ ሁኔታ ሁሉ ነገር እኔ ልጅ እንደምሆን እንደምትመኙ እኮ ያስታውቃል። ሀንቾዬ ማማ አሁን እነ ወይዘሮ ሜላንት እየጠበቁ ስለሆነ ሂዱ።
ሁሉንም የሚያቅ አምላክ አባትሽን ይጠብቅልሽ ይማርልሽ። አሜን ማማ። ለርሶም በጸሎቶት ያስቡኝ። አንቺም በርቺ እሺ። እበረታለሁ። እጅህን እንዳቆርጠው እሺ። ስማም ሰላምዬ፣ አያታችን ምግብ ላይ ግን ጨው እንዳጨምሪበት። ምን ነው ለአንተ ብቻ ነው እንዳያትነቷ ማለት? ምን ነው አስቴርን አንተ ብቻ የምታውቃት አስመሰልከው? ይቅርታ፣ ሰላምዬና ምናሴ ምግብ እየሰሩ ነው። እሺ ልጅ ግን የሌለ ወሬ መጎተት ጀምረሻል ምናሴ። አይ ታንተ ተምሬ ነዋ። እኔ ምለት ምናሴ፣ ወዬ ከሀናና ከርግብ ግን ማን እህታችን ትሆን ይመስልሃል እንዴ? እኔ ጠንቋይ አልቀልብ። እኔ ምን አውቃለሁ? ምናልባት እማዬ የምቀልበው ጠንቋይ ነግረው እንደው ብዬ ነዋ። እንደሱ ይባላል? እባክህ ትቀልድ ነው። እውነት ግን ማንኛዋ እህታችን የምትሆን ይመስልሃል ሰላምዬ? እኔ አላቅም። እኔ ግን ሀንዬ ትመስለኛለች። እውነት ግን ምረጥ ካልሽኝ ሀና ብኮን ደስ ይለኛል። ለምን? እርግብ እንዳንቺ ያለ ጸባይ ነው ያላት ምናሴ። ማለት የእርግብ ጸባይ እንዳንቺ ነው። አስብሿን በአንቺ ላይ እሷ ተጨምራ፣ ግን ተሁለታችሁም የተለየ አስተዋይ ሴት ናት። ቁም ነገር ነው እያወራሁ ያለሁት። አንተ ጭራሽ ትቀልዳለህ። አንቺ ቀልድ መስሉሻል? ለማንኛውም ስልኬን ይዤ ልንጣ። ጓደኞቹ ደውልልኝ ይሆን። ይሄ ልጅ ግን የእውነቱን ነው ከእርግብ ይልቅ ሀናን የመረጠው። ሰላም እናን ይሄን ያህል ያውቃታል ማለት ነው? አይደለም እንኳን እሱና እኔማ አውቂያታለሁ። ሰላምዬ፣ አንተ ምናሴ ይሄ ልጅ የምር ነው እንዴ? ተሩ ክፍል ቁጭ ብሎ እየተሽከረከረ ባለበት ያወጣ እያወረደ ከዛ መጣ ውጤቱን እንዲያስቀይር ያደርገው። እንዴ አለ ተመቀመጫው ብድግ አለ። ምን ፈልገህ መጣህ አለ። በውጪ ወጪ ይዟል። ምን ፈልገህ መጣህ አለው። ተርበተበተ ነው ደደገክ። ምን ፈልገህ መጣህ አለ። አንተ ነዋ። መቼም ሌላ ሰው ፈልጌ አልመጣሁ እኮ። ምን ፈልገህ መጣህ? መጀመሪያ ተቀመጥ አይቀድምም? ሰውዬ ስራዬን አደጋ ላይ እንዳጠው ውጣ። አሁንማ እኮ ሁሉንም ነገር ጨርሰናል። እንዴት ምቹ ወንበር ነው በእናት። እባክህ ወንድሜ፣ እባክህ ልለምንህ፣ ቢሮ የለቀህ ውጣልኝ። አትንቦቅቦቅ። አሁን ቁጭ በልና እናውራ። ምን አይነት ጣጣ ነው? ጣጣ ውስጥ ነው የገባው ዘንድሮ። አልከው እንዳደረግ እርግጠኛ ነኝ። አድርጌያለሁ። በጣም ጥሩ። ውጤቱን ማየት እችላለሁ? የምኑን ውጤት? የልጆቹና ልጆች ውጤቱን እኮ ሰዎች ይዘው ሄደዋል። ይዘው ተሄዱ። ማድረግህን በምንድን ነው የማውቀው? እንዴ ስታስበው ነፍሴና ሲጭ ቁማር ጫወት ይመስልሃል እንዴ? አጨበጨበና አሁን የጫወታው ህግ በደንብ ገብቶሃል ማለት። ምንም ቢሆን እኮ የተማርኩ ሲሆን ነኝ። እንዴት ነው የሚያይገባኝ? ዶክተር ተብ ምን ማለት ነው? ምናልባት የተማርክ መሀይም እንዲሆን ብዬ ነው። ከመማርህም በላይ አራዳ ነህ። አመጣጣችሁ ነው አራዳ ያስደረገኝ። በጣም ጥሩ። ከዚህ በኋላ ምንም አይነት ስህተት እንድትሰራ እንደማልፈልግ ታውቃለህ። ምን ችግር አለው? ጠንቅቄ ነው የማውቃችሁ። አታስብ። በጣም ጎበዝ። ትከሻውን አሸት እያደረገ እኔ እንደዚህ በቀላሉ የሚረበሽ ሰው ወዳለሁ አላ። ደግሞ ያቺ ቆንጅዬ ሚስትህ እንዴት ነች? ሰላም በልልኝ እሺ። ያቡ ደግሞ አንደኛ ሚዜ እንደምሆን ተስፋ አድርጋለሁ። እንዴ ኧረ ምን ችግር አለው? ሌላ ምን ሰው አለ? እናንተ ነህ እኮ ነው። ዶክተሩ ጋር ሄደና አስፈራራው። ሽጉጥንም አወጣ። ከዛ ሚስትህ እንደምትወዳት አውቃለሁ። ከሚስትህ ምን ዋና የምትወዳት? እርግጥ የሚጠላው ነገር የላትም አለው። አረ ሁሉንም ወድላታለሁ። በእውነቱን ተናገር። ጸጉሯን አሁን ውጤቱን ተቀይረዋለህ ወይስ በዚህ ጸጉሯ ላጭቼልህ ላምጣልህ? አረ ቀይረዋለሁ። አረ እዛው ቆሞ አስቀየረው። በቃ ተቀየረ። እሱ ፍቅረኛውን ለማዳን በሀንቾ ላይ እንግዲህ ትልቅ ስህተት ሰራ ማለት ነው። በጣም ነው የሚያሳዝነው። ጎበዝ ልጅ። ከዚህ በኋላ ምንም አይነት ስህተት ብትሰራ የምሰጥህ ቢጫ ካርድ የለኝም አለና ሽጉጡን አስገባ። ፍቅረኛህን ጸጉር በደረቁ ነው ምላጭልህ። አስፈላጊ አይደለም። በቃ ተቀየር እኮ በቃ አሴር
ተምቹ እቅፍ አደረጋችሁ። ተምቹ ነው እንግዲህ ለዚህ ሁሉ ውጤቷ እንዲበላሻሽ ምናምን ያደረገው። ሀናን እርግብ መታ ተከራካሪ እንድትሆን የሀናን ታሪክም እርግብ ተብዬዋ እንድትዘርፍና እንድትጠቀምበት ያደረገው ተምቹ ነው ብላ ሀንቹ ስታቅፈው አሲር ተናደደ። አሲርም ተናደደ። ተምቹም ደግሞ ባይኑ ሀንቹ ግን ምንም አልገባትም። በቅልቧ ነው ያቀፈችው። ግን ሁለቱ ተዋውቀዋል። ተምቹና ሀንቹ በጣም ተቃቀፉ። ሀንቹ ምንም አክባር የላትም። አሲርና ተምቹ ግን ባይን፣ በተለይ ደግሞ ተምቹ ሀንቹ በማቀፉ በጣም ደስ የሚል ስሜት ሲሰማው፣ አሲር ደግሞ ንድድ እያለው እየተናዳደዱ ደህና ነኝ እንደነስ ብላችሁ ሆስፒታሉን ጅም ቤት አረጋችሁት አይደል? አንተ የጠፍተህ ነው ሀንቾዬ ያለው። ይሄ ቢቢሲ አልነገረሽም እንዴ? ነው ቢቢሲ አሲርን ነው እንደ ንሳ አባቴ ሁሉንም ነገር እናዘዝልሻል። ለነገሩ ነግሮኛል። አንዷ ፋራ ሸጠችው ብሎኛል። ኧረ እባክሽ ሙርት ይዘለ እንዴ ቻም አይደለው እንደ ሙድ መያዝ እንዴት አውቃለሁ? እስካሁን አባዬ አልነቃም እንዴ? እናናቸውን እያየን ነበር። እስካሁን አልነቁም። አሲር ነገር እኮ ለመንቃት ዶክተሩ ትንሽ ጊዜ ያስፈልገዋል ብሎኛል። ሞሻና አንቺ እዚህ ተቀመጪ። አሲር እንቾ የምርመራ ውጤት እንዴት ሆነ? አልተሳካም። እባክህ እንዴት አልተሳካም ማለት እንዴት እንደሆነ ባላቅም፣ እኔ ግን የሰዎች ልጅ አለመሆኔን ነው የሚያሳየው ምርመራ። እንዴት አሲር? እኔም አልገባኝ። አንቺ ግን በመስቀልና በፎቶ እርግጠኛ አልነበርሽም እንዴ? እሱማ ነበርኩ። ተምቹ እንግዲህ ራሱን ማሻሸት ጀመረ። አሁን እያደር እየገባው ነው። እኔ እንሃዳ እንዴት እርግጠኛ ከሆንሽ እንዴት እንደዛ ሆነ? እኔም እሱ አልገባኝ። እባክህ እሱ አሁን አልቸገረኝም። ምን የሚያስቸግረኝ አባዬ ጉዳይ ነው ስትል ተምቹ እንግዲህ ፈራ። ተምቹ ተጸጸተ። በጸጸት ውስጥ ነው የገባው። ዘርዬ ምን ይሆናሉ? እግዚአብሔር እያለ ለመሆኑ አንቺ ተነጋ ምግብ በልተሻል? ልበላ ጭራሽ ነው ትዝ ያላለኝ። እንደሱ ከሆነማ አንቺ በይዙ ጠብቂኝ፣ እኔ ሄጄ ላምጣ። ተምቹ እና ብር ልስጣ? አይቆይ ነው ያለኝ። እርግብ ወደ ቤት ሄደች። እህቴ አለቻት። ምንድን ነው? ምን እንደተፈጠረ ብነግርሽ አታምንኝም አለች። ሰላምዬም ምን ተፈጠረ አለቻት። እንግዲህ አትወዳትም። ሰላምዬም አትወዳትም። እስቲ ገምቺ። ታዩ በቃ አትንገሪኝ። እስቲ ገምቺ። አውቅሽ ነው አይደል? ምኑን ልነግርሽ የነበረው አላወቅኩትም። እስቲ ገምቺ ስትይኝ አስጠልተሽ ነው። አሁን ሰውቱን አስጠላሽኝ ይላል። አትጨማለቂብኝ። አሁን ይሁንቹን ተናገሪ። እማ ልነግርሽ ነበረ። አንቺ ግን ቆይ ሆስፒታል አልነበረም እንደሄዳችሁ? እኔም እኮ ውጤቱን ልነግርሽ ነው የመጣሁ። እሺ ንገሪኝ፣ ውጤቱ ምን ሆነ? ያቺ አጭበርባሪ ውሸቷ ተጋለጠ። ምን አለች ሰላምዬ አልጋ ላይ ተቀምጣ ነበር። ምን ብላት አልጋው ላይ ዘላ ወረደችና ሀሴት አንቺ ሆንሽ አለች። ሰላምዬ ምን ነው? ሀናስ ማለት እሷም እህት የሆነች አለች። ሰላም ተስተዋንኩኝ። እሷ በየት በኩል ነው? እህትሽም እኮ ነው። ያ ስትገቢ የተናገርሽው እውነትሽን ነበር ማለት ነው። ምን ነው? ምን አልኩሽ? የተፈጠረውን ብነግርሽ አታምንም ያልሽኝ። ይሄ ምኑ ይታመናል አለች። ምን እያልሽ ነው ሰላምዬ አለች። ሰላምዬ ክፍሉን ለቃ ወጣች። እናሴ ከትምህርት ቤቱ መጣ። አያቴ አላት። ውይ ምን ነው ተክሰሻል? መጣ እንዴ? ተከስኩ እንዴ? በደንብ ነው መሆንሻል። ቆይ አያቴ እዚህ ልጆች ውጤት እኮ ግራ ግብቶኝ ነው። ምንድነው ግራ የገባሽ? ውጤቱ ያልጠበቅኩት ነው የሆነብኝ። ማለት ምን ጠብቀሽ ነበር? አሲር ሀና እህታችሁ ትሆናለች ብዬ ነበር። ቆይ በምንድን ነው እንደዛ የጠበቅሽው? ይቺ እርግብ ናት ድንቢጥ ናት የሚሏት ልጄን አይመስልም አሉ አያቴ። እንደዚህ የሰው ልጅ በማየት ብቻ ዝምድናው ማወቅ ይቻላል? እንግዲህ ምናት እየተቀየሰ ነው ትላላችሁ። ውድና የተከበራችሁ አድማጭና ተመልካቾች ቤተሰቦቼ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አበረታችሁ። አመሰግናለሁ።